እጄ ላይ ፎቶ አለ የማን የዮሐን። ነገር ግን ኢቭን እንኳን ለኔ ተሰጠኛል ኢቭን እንኳን ኤርሚያስ ጥሪውን ባይቀበለው ላከሌ ለኔ እስልምና ላይ አፉን ሲከፍት የነበረው እንዳለ ፐብሊክ ላይ እናሰጣለታለን። ናዝሬት ነው የሚኖረው ይጠይቁታል። በቃ ለኔ ቪዲዮን ፎቶውን ትልክልኛለህ ነው እንግዲህ ወንድማችን ዮሐድ እንደምታውቁት እስልምና ላይ ምናምን ስለሚሰራ በቪዲዮ ምናምን አይወጣም እንደሚያልኩ ምናምን አይታወቅም። እና እኚህ ፕሮቴስታንቶች ወንድማችን ኤርሚያስና ሌሎችንም ጨምሮ ምን እያሉ ነው ያሉት? ያው እስልምና ላይ ስለሚሰራ ናዝሬት ነው ያለው፣ ፎቶ ደግሞ የሱ እጃችን ላይ ስላለ ሙስሊሞቹ ሄደ ያናቁት እንለቅበታለን እያሉ ነው። እንግዲህ ይሄን ያሉት የውይይት ጥሪ ስላቀረበ ብቻ ነው። እና መጽሐፍ ሲናገር እኛስ የክርስቶስ ልብ አለን ይላል። እና እነዚህ ሰዎች የክርስቶስ ልብ ባለፈበት አላለፉ ማለት ሙስሊሞች ያው ሊገርሉት ይችላሉ ብለው በማሰብ ነው እንደዚህ ያወሩ ያሉት በነገራችን ላይ እና ይግደሉት አይነት ነገር ማለት ነው። ኤኒዌይስ ወንድማችን ዮሐድን ፎሎ እናድርገውና በጣም የተወደደ ወንድማችን ነው። በጣም የሚጠቅም ወንድም ነው። ሁላችሁም ዮሐድን ፎሎ አድርጉት ፕሊዝ። ከታች ሜንሽን አድርጌላችኋለሁ። አንድ የምላሳያችሁና ጋይ ጽጌን ከዛሬ 9 ዓመት በፊት ቪዲዮ እንደነበራቸው ማሳይ ስለፈልግ ነው። ምክንያቱም አሁን ልትሰራ የተፈለገች ድራማ ስላለች። ኦኬ ይኸው ይሄ ማን ይባላል መሰላችሁ? የእሳቸው ነው። እኚሁ ፏ ብለው እንዲሁም ወጣት ናቸው። እዚህ ጋር ገና ልጅ ናቸው እንደምታዩቸው። ይኸው መሪጌታ ጽጌ ስጦታው በኪያሾ ይላል። በኪያሾ ስንት የዛሬ 9 ዓመት 9 years ago 9 years ago ከዛሬ 9 ዓመት በፊት ኦልሬዲ ፎቶቸው አለ፣ ኦልሬዲ መልካቸው አለ። እና ካሁን ምን እያሉ ነው? ቢኒያም ሽታይ የእሳቸው ፎቶ አወጣለሁ ሲል የት ነበራችሁ እንዴ? አቶ ጽጌ እኮ ኦልሬዲ ከዛሬ 9 ዓመት በፊት እኮ ይኸው ታይተዋል እኮ ይኸው ኦልሬዲ እኮ አለ። ሾውም አላቸው ጭራሽ መሪጌታ ጽጌ ስጦታው በኪያሾ ቀርበው ይሁሉ ወጣት እያሉ ፏ ብለው እና እንዲያው የምትናገሩት ነገር ሁሉ ምንም አያስኬዳችሁም። ፕሮቴስታንት ወንድሞቼ በተለይ እህቶቻችን ዛሬ ቤት ከፍታችሁ ሀሳቡን ዳይቨርት ለማድረግ የምትሞክሩ ፕሮቴስታንቶች ብዙ አያስኬዳችሁም እና ምን ሆናችኋል? የ10 ዓመት ቪዲዮአችሁን እኮ ላሳያችሁ ይችላሉ። የ10 ዓመት ቪዲዮአችሁን ላሳያችሁ ይችላሉ። የማንን? የጋይ ጽጌ ቢኒ ፎቶአቸውን አውጣለሁ ብሏል። የዛን ሳዝም አላችሁ እንዴ? የት ከ10 ዓመት በፊት ቪዲዮ የሰሩትን ኦልሬዲ ይታወቃሉ እኮ እንዲያው በቃ ለውሸት አልመች አላችሁ ሁሉ ነገር እና ኢቭን የምታወሩት እራሱ እያወቃችሁትም አይደለም። ኤኒዌይስ ወንድሞቻችን ሊያሰባችሁት ነገር ግን አይሆንም። ኦኬ አይሆንም። ምክንያቱም ይሄ የአጋንንት ስራ ስለሆነ ወንድሞችን ማሳደድ፣ ወንድሞችን ከተለጣፊ ሆኖ ከሌላ ቡድን ጋር አብሮ እየሰሩ የጠላት ወዳጅ ነው የሚባለው። እንደዛ የምታደርጉ ሰዎች ይሄ አይሆንላችሁም። ኦኬ መጥቆራ መርዶ ተቀመጡ ቄሶች አለች አለማችን። አያለም እስቲ ነይ ግቢ አለምዬ ነይ እናት። እኔ ኮመንት ላይ የምትበሳጩ ሰዎች ታሳዝኑኛላችሁ። ሀሳባችሁን ወይ አታውጡት ነገር አትናገሩ ነገር በቃ ብክንክንክን ትላላችሁ ኮመንት ላይ። ለጤናችሁም እኮ ጥሩ አይደለም። ጨጓራም ይመጣል፣ ብዙ ነገር ያመጣባችኋል፣ ማዲያት ያመጣል እህቶቼ። እና ኮመንት ላይ ሰው ሲበሳጭ እኔ ያሳዝነኛል። እንዲህ ገስት ላይ ገብቶ ትንፍስ ሲል ይሻላል፣ ቀለል ይላል። እና አለምሻ ነይ ግቢ የኔ እናት፣ ችግር የለውም ነይ ግቢ። ደሜ ሀሳብ ስጥ ደሜ። እስኪ እድልም አግኝተህ ሀሳቡን አልሰማሁም እና ሀሳብ ቅድም እኔ ቤት መጥተው ነበረ የዮሐድን ፎቶ ያደረጉ ልጆች፣ ፕሮፋይል ያደረጉ ልጆች። በዚህ አጋጣሚ ያው እዚህ ያላችሁ 800 ምናምን ሰዎች ዮሐድ የሚለውን አካውንት 85,000 የሆነውን አካውንት ፎሎ አድርጉት። እንደገናም ደግሞ ከስር ሜንሽን አድርጉት። ሰዎች ፎሎ እንዲያደርጉት ሜንሽን አድርጉት። በአጋጣሚ ነው፣ እንደዚህ ነው። አንዳንድ ነገር ካልደፈረሰ አይጠራም ይላል የእኛ ሰው ሲናገር ማለት ነው። እና እኔ ምንድነው የሚታይ መሰለክ ጀስት በቃ ነፍሰ ገዳይ ወንጌል ብሏል አንድ ጴንጤ ትዝ ካለ። የነፍሰ ገዳዮች ወንጌል ያሉት እዚህ ላይ የነፍሰ ገዳዮች ወንጌል ብሎ ያለው ሰውዬ ትዝ አለኝ። በቃ እሱ ትዝ አለኝ። እና ምንድነው ዮሐድ እኔ ያሬዶ ምነግርህ ማለት ነው እኔ ምነግርህ ፎቶ ቢወጣ ምንም ነው የማይሆነው። ምንም እንደዚህ ምንም ነው የማይሆነው። ምንም ለምን ብትለኝ
እፎይ ምንም እስካላሉ ድረስ እኛ ኦርቶዶክሳውያን ወንድማችን ከጸጉሩ አንድ ቅንጣት የምታከል ስንጥር የምታገል ጸጉር ማንም ሊነካው አይችልም። ማንም ነው ምልክ እና ፎቶን ያው ምንም አይመስለኝም። የዋድ ፎቶ ቢወጣ ስንቶች ፎቶቸውን ደብቀው ወጥተዋል። ምን ሆኑ? የጴንጤ እንትና ማነው የሚባለው ከነ አኬ ጋር እንደዚህ ድቤት የሚገባው የጴንጤዎች ስም ራሱ ጠፋኝ እኮ ማርያምን። ቃሌ ታስታውሳለህ? ቃሌ ፎቶ አይታይም ነበር። የቃሌ ፎቶ አሰማለሁ እንዴ? አዎ ትሰማለህ። እየሰማሁ ነው ደምዬ፣ ድምፅ እንዳይረብሽ ብዬ ነው። አዎ እና የቃሌ ፎቶ የለውም ነበረ፣ መልኩ አይታይም ነበረ። ትዝ ካላችሁ እንደውም ከእፎይ ጋር ነው ከልደት ጋር ነው ከአኬ ጋር ለመጀመሪያ ጊዜ ቪዲዮ ሲከፍት ሁላችንም ነው የሳቅነው። ሁላችንም የቃሌም ቪዲዮ ስናይ ምን ሆነ? እስልምና ላይ ሰርቷል ቃሌ። እስልምና ሲሳደብ ነበር ቃሌ። ምን ሆነ? ምን አደረጉት? ሙስሊሞች ምን አደረጉት? ስለዚህ አሁንም ቢሆን የዋድ ላይ ምንም የሚመጣበት ነገር የለም። መሞገት ከቻለ የዋድ እንዳይመጣበት ምን አለ ወንድማችን? ምን አለ? እኔ ከዚህ በኋላ መወያየት የምፈልገው ከዲያቆናት ቤተክርስቲያን ላይ ክህነት ካላቸው ነው አለ። ማንን ሲሸሽ? የዋድን ሲሸሽ። ለምን? የዋድ ጠይቆታል። የጠየቀው የዋድ ደግሞ በጣም ቶፕ የሆነ ነገር የጠየቀው ምን? በጥምቀት ዙሪያ በቤተክርስቲያን አባቶችና ጥምቀት ያድናል አያድንም የሚል ነው። ጀለስ ደግሞ የቤተክርስቲያን አባቶችን አይቀበልም። ቀለሜ የቤተክርስቲያን አባት ግደለው አይቀበልም። የቤተክርስቲያን አባትን የሚያውቀው ዮኒ ማኛን ነው። የቤተክርስቲያን አባት ጥራ ከተባለ ዮኒ ማኛ ነው የሚለው፣ ሌላ ማንንም አያውቅም። እንደዛ ነው የሚያውቀው። አያውቅም ቀለሜ ምንም አይነት እውቀትም ምንም የለውም። ስለዛም ነው ልጁ ድጋሚ እንዳይጠራው በቃ ጀስት የሆነ ምንድነው በፍርሃት እንዲያየው እንዲፈራው ምናምን ነው ይህንን ለማድረግ ያሰበው። ሌላ ምንም እኮ ምንም የሚመጣ የለም። እኔ አይም ሹር ነው የምልህ እኮ ምንም እንደ እኔ አሁን እኔ አስበኝ እንግዲህ ጎንደር በሄድኩበት ሰዓት ላይ መከላከያና ብቻ አይወራም እዚህ ጋር ሽቅር ምንም አልሆንኩም። ለምን? የሚጠብቀኝ አምላክ አይተኛም አያንቀላፋም። እስራኤልን የሚጠብቅ አምላክ አይተኛም አያንቀላፋም። ኦርቶዶክሳውያንን የሚጠብቅ አምላክ አይተኛም አያንቀላፋም። እኔ የምነግራችሁ ጌታ በሚያውቀው ማርያምን የምነግራችሁ ኦርቶዶክሳውያን ደስ የሚላችሁ ነገር ምን እንደሆነ ታውቃላችሁ? የድንግል ፍሬዎች ስለሆናችሁ ማለት ነው። እውነት የድንግል ፍሬዎች ስለሆናችሁ በርከክ ብላችሁ ድንግል ጋር ስትጸልዩ ገባችሁ? የእግዚአብሔር ጥበቃ ነው ለእናንተ የሚሆንላችሁ። ምንም አይደለም። የዋድ የድንግል ልጅ ነው። ፎቶ ተለጠፈ፣ ቪዲዮ ወጣ፣ ምን አለ ምንም አይመጣም። እንደውም ይባስ ሊጨምርበት በኃይል ሊነድ ይገባዋል። በጣም ተዘጋጅ። ሌላ ርዕስ እያመጣ ና ዲቤት ግባ። በቃ እንደውም ይብስብናል። እኛ ኦርቶዶክሳውያን ማርያምን በቃ ይብስብናል። እና እኔ በየዋድ ፎቶ መውጣት አለመውጣት ምንም የሚሆንበት ነገር የለም። ማስፈራራትም ምንም ጥቅም እንደሌለው እኔ ምስክር ነኝ። የዋድ ፎቶ የመጀመሪያ ታስታውሳላችሁ፣ ኦርቶዶክስ ከመሆኔ በፊት ባለጌ ጴንጤ በነበርኩ ሰዓት እችን ቤተክርስቲያን ሳሳድ ዛሬ ጥላ ሆነኝ እኔ ከስር ለሆንኩባት ቤተክርስቲያን አሳዳጅ በነበርኩበት ሰዓት አይታችሁ ከሆነ ፎቶ ለጥፋለሁ ምናምን እል ነበር። ምንም ነው የማላመጣው። የዛኔ እንደውም የዋድ ባሰበት፣ ጭራሽ ገባችሁ? ጭራሽ ባሰበት። ከኔ ጋር ሲሞግት ነበረ። አሳጥረው ቸኮልክ እንዴ? ጥሩ አይደለም ንግግሬ። ቤተሰብ ችግር የለውም። ደም ሀሳብ ላይ ፎከስ አድርገህ ሀሳብ ናቸው። እሺ። እና የዋድ የእውነቴን ነው ብላችሁ ፎቶ ለጥፋለሁ ምንም ነው የማታመጡት። እኔ ምስክር ነኝ። የዋድ ላይ ምንም እንደማታመጡ እኔ ምስክር ነኝ። እኔ እኮ ሕያው እኮ ነኝ እኔ። አታስታውሱም እንዴ? ስንት ቪዲዮ ነው የሰራሁት? የይቅርታ ቪዲዮ ስንት ቪዲዮ ማርያምን ለየዋድ ማለት ነው ስንት ቪዲዮ። እና ቀለሜ አሁንም ብጥብጥ ብለዋል። እግዚአብሔር የሰላም ያድርግለት። በተለይ 2018 እኔ እንጃ ጉበቱ እንዳይፈርስ ነው የምፈራው። ወገብ የለውም፣ ያው ወገቡ ዳሜጅ ሆኗል። ጉበት ነው ያለው። ጉበቱ እንዳይፈርስ እፈራለታለሁ። ለጉበት አያዋጡ ጴንጤዎች በቃ ነቁበት።
አሁን ነቁበት ገባ እየተነሱበት ነው። እንደዚህ አይነት ወንጌል የለንም እያሉ እየተነሱበት ነው። እየተናገሩት ነው። ሰውየው በቃ እኔ ቅድስና ጥግ ነኝ አለ። አንድ መልአክ እንኳን እንደዚህ መጥቶ አይልም እኮ አንድ የቅድስና ጥግ ነኝ እኔ ቅዱስ ነኝ በቃ እኔ ልሞሽራችሁ እኔ ላሽከርክራችሁ እያላቸው ነው ጴንቶች። ጴንቶች ምንድነው አዚም ያደረገባችሁ? በእውነት ምንድነው ኤርሚያስ አዚም ያደረገባችሁ? ምንድነው የቀባችሁ? የእውነቴ ነው ብላችሁ እንዴ የእናትና የአባታችሁን ሃይማኖት ሲሳደብ እኮ ጀስት መንቃት ነበረባችሁ እንዴ። እናትና አባት ማለት ነው። እናትና አባትሽ ለፋሲካ ለእንቁጣጣሽ ለገና ያረዱትን ያበሰሉትን ምግብ እኮ ሽክ ልክ ብለህ ገብተህ ነው እኮ የምትበላው። ጥርግ አድርገህ እኮ ነው የምትበላው። እንዲህ የሚያበሉ እናትና አባት ኦርቶዶክሳውያን ናቸው። እናትና አባትን ሃይማኖት ነው ያንቋሸሸብህ ብራዘር ወንድሜ ያንቋሸሸብህ ያጣጣለብህ ቀለሜ ይህንን ነው። በኢትዮጵያዊነታችን መከፋፈልን ለማምጣት ያሰበ ሰው ነው። ልንገራችሁ አይደለም ፖለቲከኛ ነው ቀለሜ። ፖለቲከኛ ልብ ካለው ቀለሜ እዛ ያለበት ሀገር ላይ ለምን ግብረሰዶም በቤተክርስቲያን ውስጥ ግብረሰዶም ሲፈቀድ ለምን አልከለከለም? ወንድና ወንድ ጋብቻ ሲመጣ ለምን አልከለከለም? የቀለሜ ቤተክርስቲያን አይባልም፣ ያው አዳራሽ የቀለሜ አዳራሽ ወንድ ለወንድ ያጋባል። ይህን ታውቃላችሁ ወንድሞቼ? ባለበት ስዊዘርላንድ ነው ምናምን ያለበት ሀገር ወንድ ለወንድ ያጋባል። ወንድ ለወንድ የማያጋባ ከሆነ ቤተክርስቲያኑ ይዘጋል። እሱ ያለበት ቆርቆሮ እንትን ይዘጋበታል። ወንድ ለወንድ እያጋባ እዚህ መጥቶ ኦርቶዶክስን ይሳደባል። ድሩዝ በጌታ በኢየሱስ በእውነት በጣም እኮ ነው የሚገርመው። ወንድ ለወንድ ያጋባል። የቀለሜ ያለበት ቆርቆሮ ቤት ወንድ ለወንድ ሌላ ልንገራችሁ። ይኸው ቀለሜን ጨምሮ የእሱ ፓስተር ሰለሞን የሚባል አለ። እሱን ጨምሮ ሰው ደንግጦ ማለት ያለው 10 ሰው ነው 20 ሰው ነው ያለው። ደንግጦ ወንድ ለወንድ ስለሚያጋባ ዶክትሪናቸው ላይ ስላለ ወንድ ለወንድ ያጋባል። የቀለሜ ቤተክርስቲያን ማለት ነው የእሱ ቤተክርስቲያን ስል አይደለም ቤተክርስቲያን አፌ ላይ ስለሚመጣ ነው። ገባችሁ? ወንድ ለወንድ ያጋባል። እንደዚህ አይነት ጉድ ከተሸከመ ሰው ጋር ቁጭ ብለህ ትምህርት አለ ብለህ ትከታተላለህ። ስድብ ነው ያለው ስድብ። ኦፓልን ተመልከቱ። የኦፓል ውጤት የምንድን ነው የሚመስልህ? ለምንድን ነው የተቀበላት? ለምንድን ነው አክሴፕት ያደርጋት ኦፓልን? ቤተ ክርስቲያን እሱ ያለበት እንትን ምንድን ነው ቆርቆሮ አየህ፣ እንደ ኦፓል አይነቱ ስለሚቀበል ነው። ልምምድ አለው፣ ተለማምዷል። ወንድሞቼ ዛሬ ጉድ ነው የምነግራችሁ፣ ጉድ። አንድ ቀን ያሬዶ ያሳያቸዋል። ያሬዶ እዛ ያለበት ስዊዘርላንድ ያለበትን እሱ ያለበትን እንትን ያሳያቸዋል። አንድ ቀን ጉድ ነው የሚወጣው። ጉድ ቀለሜ ጉድ ነው የሚወጣብህ ነው የምልህ። ጉድ ነው የሚወጣብህ ጉድ። ከኦፓል ጋር ህብረት የምታደርገው እኮ ወንድ ለወንድ ስለምታጋቡ ሴት ለሴት ስለምታጋቡ እኮ ነው ያለበት ቤት ያለበት። ለምንድን ነው 10 ሰው 20 ሰው ያለው እዛ አንተ ያለበት? ለምንድን ነው? ይኸውልህ ከዚህ ከአዋሳ መስፍን የሚባል ልጅ አለ። የመናፍቃን አገልጋይ ነው መስፍን፣ ሶፍት የሚያበላው ልጅ ማለት ነው። እና ውጭ ሀገር እነሱ ሀገር ተጋበዘ። መጀመሪያ አውስትራሊያ ሄደው አውስትራሊያ ሄዶ እዛ አውስትራሊያ ብር በቃ ማግኘት አልቻለም። እና በቃ ስዊዘርላንድ ተባለ፣ ቀለም ያለበት ቦታ ማለት ነው። እና እሱ ያሰበው ብዙ ህዝብ ያለ ምናምን መስሎታል። እና አልረጋጋም ገና አፈራርስላችኋለሁ እና ብዙ ህዝብ ያለ መስሎት ከዛ በኋላ ጀለስ በቃ እንደ ኢትዮጵያ ለምዷል። ኮንፈረንስ ምናምን ኢትዮጵያ ላይ ሲሄድ ቀለሜና የተወሰኑ ሰዎች ናቸው ያሉት። እና የሆነ እሱ መጣ ተብሎ ከ20 ሰው ወደ 50 ሰው ደረሰ። ቼክ ያደርጋል። ወንድ ለወንድ ጋብቻ አለ ተባለ። ሰቀጠተው። ኤርሚያስን ጠራና ታስታውሳላችሁ? ያሬዶ እሱ ቪዲዮ ካለ አውጥተህ ማለት ነው እኔ ትንታኔ እሰጥበታለሁ። ኤርሚያስን ጠራው። በመሃል ኤርሚያስን ጠራና ከዛ ኤርሚያስ ላይ ዘይት አፈሰሰበት። ዘይት ታስታውሳላችሁ? ከዛስ የተናገረው ነገር ትዝ ይላችኋል? ምን እንዳለው ታውቃላችሁ? እና አቡና እና አማሻሎም ጋር ታገኙታላችሁ። ምናልባት ወረድ ብሎ ማለት ነው ምን እንዳለው እዚህ አካባቢ ያለውን የወንጌል ስራ ትሰራልኛለህ ይልሃል አለው። እንደዚህ ታደርግልኛለህ፣ እንደዚህ ትሆንልኛለህ። ለምን መሰለህ እንደዚህ ያለው? አካባቢ ላይ እሱ ያለበት ቤተክርስቲያን እሱ ያለበት እንትን ላይ ወንድ ለወንድ ይጋባሉ። ስዊዘርላንድ ውስጥ ወንድ ለወንድ ይጋባሉ። ብዙ ችግር አለ እዛ ብዙ ጀለስ የሚሄድበት ስላጣ ነው እዛ ቁጭ ያለው። ኢትዮጵያ ቢመጣ እስር ቤት ነው የሚገባው። ኢትዮጵያ ቢመጣ እስትልባሉ ኢትዮጵያ ይምጣ እንዳለ እናቀናብርለታለን። የተሳደባቸውን እችን ቤተክርስቲያን
ዜግነቱ ስዊዘርላንዳዊ ነው። ነገር ግን እኛ በኢንተርፖል ቢሆን ማለት እንጠይቋለን። እስቲ ልብ አለው ይምጣ ኢትዮጵያ ውስጥ ልብ አለው። የትም መሄድ አይችልም። የትም ቀለሜ እንግሊዘኛ አይችልም። ልንገራችሁ እንግሊዘኛ አይችልም። ደሜ እሺ ደምዬ እንትን እንዳይሆን ብዙ ፐርሰናል ላይፎችን ማውራቱ ብዙም ስለማይጠቅም የግል ህይወቶችን በተመለከተ በዛ መልኩ ብናረገው ይገባኛል ስሜትህ። እንደዛ ብናረገው በግል ነው የመጣው ያሬዶ። እሱም እኮ በግል ነው የመጣው። ዮሐንስ እኮ በግል ነው አስገድላለሁ ያለው። ይብስበታል ነው የምልህ። ገብቶኛል ደምዋ፣ እንደሱ ገብቶኛል። ግን እኛም ደግሞ ያንን አይደል እየተቃወምን ያለ ነው። ያንን የምንቃወመው ነገር ደግሞ እኛ መልሰን ማድረግ የለብንም። ስለዚህ ፐርሰናል ላይፉን ወይ ፐርሰናል እንትኑን ሳይሆን ልምዱን ሳይሆን እኛ ትልቁ ነገር አሁን እየተደረገ ያለው ነገር ትክክል አይደለም። የጥላቻና ማሳደድ ወንድሞችን እና ደግሞ ከሌላ አማኞች ጋር ደግሞ ህብረት አድርጎ ኦርቶዶክስን አታክ ለማድረግ ወንድሞችን አታክ ለማድረግ የሚደረገው ነገር ትክክል አይደለም እና ወንድሞቻችንን መጠበቅ አለብን፣ እህቶቻችንን እና ደግሞ ፎሎዋቸውም እንዲጨመር ማድረግ አለብን በሚል መልኩ ነው እና በዛ መልኩ በእነሱ ልክ መውረድ የለብንም እንደሚጓ። ምክንያቱም አንዳንድ ሰዎች ይህን ይፈልጉታል። ስሜት የሆነ ስትናገር ከዛች ቆረጥ አድርገው የሚመቻቸውን ሀሳብ ይወስዱብሃል እና እንደዛ ቢሆን ጥሩ ነው። አንዳንድ በተናገርካቸው ነገሮች ላይ መረጃዎች ካሉ በደንብ ፖስት አድርግ። ምክንያቱም አንዳንድ ሰዎች የምትናገሩ ነገር ውሸት ነው እያሉ ስለሆነ እነዛን በመረጃዎች አድርገህ ይኸው እንትን ነው ምን አለ መሰለህ አለ ኧረ ተለቀዋል። ዘይት አድርጎበት ቀለሜ ወደኋላ ሲወርቅ ያለው እንትን እሱንማ አይቼዋለሁ። እሱን አይደለም ይሄ ከግብረ ሰዶም ጋር የተገናኘውን ነገር በተለይ እሱ ስፔሲፊክሊ የሚያገለግልበት ቦታ እንደዚህ የግብረ ሰዶም የሚለውን ነገር ስትናገር ከታች ያሉ ሰዎች ፕሮቴስታንቶች ውሸት ነው እያሉ ስለሆነ ያጣሩ ሄደው ስዊዘርላንድ ነው ምን ሀገሯ ራሱ እንደዚህ ነው ስሟ እና ሄደው ያጣሩ እዛ ሀገር ላይ ማን ነው የሚሄደው? ደግሞ ከኢትዮጵያ ነው ወደ ስዊዘርላንድ የሚሄዱት አይደለም። እዛ አውሮፓ አሉ እኮ አባቢ አውሮፓ አሉና ማየት እኮ ነው። ምን ችግር አለው? ስንት ኦርቶዶክስ ያላሉ አንዴ ማየት እኮ ነው። አይ አንተ ስለተናገርከው አምጣ ይለዋል። ገባ ደምዋ ያ ነው አሁን አንተ ስለተናገርከው አምጣ ይለዋል። ስለዚህ ያ ነገር ካለህም ነው ሰዎችም እንዲጠነቀቁ በተለይ ግብረ ሰዶማውያን በጣም የተጠየፈው ነገር ስለሆነ እሱም ካየ ሰዎችም እንዲጠነቀቁ መረጃው ካለ ስለተናገርክ አንተ እሱንም አሳይ ወይ በቤትህ በቪዲዮ ሰርተ ለጥፍላቸውና ለነሱ ተወላቸው መረጃውን። አንተ ግን ስለተናገርከው ከዛ አንፃር ነው ደሜዋ። በቃ አውሮፓ ውስጥ እንግዲህ ያለውን የግብረ ሰዶም መስፋፋት እና በኒውዚላንድ የግብረ ሰዶም መስፋፋትና ኢቨን ዞቶና ማለት ያሪዶ አሁን ነው የእንግሊዝ እግር ኳስ ፌዴሬሽን አምበሎች የግብረ ሰዶምን አርማ ነበር የሚያደርጉት አይደለም ቤተክርስቲያን ይቅርና ሌጋሊ ማለት ነው ሌጋሊ አርማ እንግሊዝ ፕሪሚየር ሊግ ላይ አርማቸውን ያደርጉ ነበረ። አርማቸውን ማለት ነው የነዚህ የግብረ ሰዶም በቤተክርስቲያን ዘንድ ደግሞ ይሄንን የማይቀበል ቤተክርስቲያን እንደሚዘጋ ህግ አላቸው። እዛ አውሮፓ ውስጥ ህግ አላቸው። ይሄ እኮ ያለ ሰፋርን ጌድን እኮ ብዙ ነገር ነው የምናገኘው። ይኸው ሊትራሊ እኮ ነው የማወራ። እንግሊዝ ፕሪሚየር ሊግ ላይ ያሉ ተጫዋቾች የግብረ ሰዶማውያንን ባንዲራ ነው አንበል የሚያደርገው የነበረው። አሁን ነው የቀረው። አሁን በዚያ ነው የቀረው። አምና ነበረ ተረዳኝ አምና ነበረ እና እንደዛ አይነት ነገር አለ ነው ብለው ቶሌላ ስዊዘርላንድ ውስጥ ልንገርክ ኳታር ዓለም ዋንጫ ነበረ። ይኸው መጣልኝ እንደው መረጃው ኳታር ዓለም ዋንጫ ነበረ። ኳታር ዓለም ዋንጫ ውስጥ ከስዊዘርላንድ የመጡ ስፖርተኞች ተመልሰዋል። እምነግርህ ማለት ነው። አሁን መሰለህ ደምዋ አሁን እያወራን ያለነው ደግሞ የሀገሩ ነገር ነው እና እኔ አሁን የፈለግነው ስፔሲፊክ ነገሮች እያወራን ስለሆነ እነዛ ላይ ብቻ በመረጃ መደገፍ የሚችሉ ነገሮች ላይ እነዛ ላይ ብቻ ሀሳብ ሰተን የፐርሰናል ላይፎችን ሳናነሳ ፐርሰናል አይደለም ያርድዬ እኔ ኮንፊደንስ ስላለኝ ማወራ እርሱ ያለበት ቤተክርስቲያን ፐርሰናል እኮ አይደለም። ዲኖሚኔሽን አላቸው እኮ እነሱ ማለት እንግዲህ ዶክትሪን አላቸው። ዶክትሪን ውስጥ የጋብቻ ትምህርት አለ።
እምነግር ማለት ነው። የጋብቻ ትምህርት አለ። አሁን እኛ ኢትዮጵያ ውስጥ የጋብቻ ትምህርት አለ፣ በጴንጤ ውስጥ ማለት ነው። የጋብቻ ትምህርት ውስጥ አንድ ሰው መጋባት የሚችለው በዘፍጥረት ምዕራፍ 3 አማካኝነት ነው። ገባ? ወንድና ሴት አድርጎ ፈጠራቸው የሚለው በዛ መሰረት የጋብቻ ትምህርት ውስጥ ይካተታል። እዛ ሀገር ግን የጋብቻ ትምህርት ውስጥ ይሄ አይደለም የሚካተተው። ጀንደር የሚባል ነገር አለ። ሰውየው ከ18 ዓመት በኋላ ነው ጾታው ማወቅ የሚችለው የሚባል ህግ ሁሉ አለ እኮ የሚባል እኔ ምናገርም አለ። አዎ ደሜዋ የሀገሪቱን ህግ እኔ አይመለከተንም። የሀገሪቱ ህግ ነው። አሁን ግን ምን መሰለህ ቸርች ስፔሲፊክ ቸርች ስለጠራ ያንን ቸርች እዛ ቸርች ውስጥ እንደዛ ነገር እንደሚደረግ ያን ነገር ደግሞ ሌሎቹም ፓስተሮቹም ሌሎቹም ተጨማሪ እንደሚቀበሉ ያን ነገር ኤቪደንስ ምክንያቱም የማይቀበሉ ፕሮቴስታንቶችም እንዳሉ አውቃለሁ፣ የሚቀበሉም እንዳሉ አውቃለሁ። እና ድብልቅልቅ እንዳይል ኢንፎርሜሽኑ ደሜዋ ጥርት ያለ ነገር እንዲሆን ከዛ አንጻር ምክንያቱም ለምትናገረው ነገር ተጠያቂ ያደርግሃል ሰው ታውቃለህ አሁን ላይ እና ከዛ አንጻር የስዊዘርላንድ መንግስት ይጠይቀኝ፣ አይወልኝ የኢትዮጵያ መንግስት ይጠይቀኝ፣ የስዊዘርላንድ መንግስት ይጠይቀኝ። እኔ ኢትዮጵያ ውስጥ ግብረ ሰዶም አለ እያልኩ አለም ገባ። የስዊዘርላንድ መንግስት አለ ይጠይቀኝና እንደ እኮ በቃ ድል ነው። ከሌለ ግብረ ሰዶምን አንቀበልም ካለ ማለት ነው በጣም ድል እኮ ነው። አውሮፓ ውስጥ ግብረ ሰዶምን አንቀበልም ያለች ተብለው ይነገራል። እድሜ ለኔ ትላለህ። ከዛ እንዴ በጣም ኮንፊደንስ አለኝ ያሪዱ ለዚህ ነገር ኮንፊደንስ እኔ ያው ወደዚህ ነገር ውስጥ የገባሁት ወንድማችን እንግዲህ እንደዚህ አይነት ካልት የሆነ ትምህርት እያለው የዋድ ላይ በእንደዚህ መልኩ መረማመድ አይችልም። አስገድላለሁ እስከ ማለት ድረስ አምጣ እስከ ማባባት ድረስ መደረስ አልነበረበትም። ሼም ነው። ሌላው ይቅርና እኔ አንድ ቀን ጴንጤዎች ሙስሊሞችን ሲደግፉ አይቼ አላውቅም። ሲደግፉ ቀጥታ እኮ ነው። ቀጥታ ምንድን ነው ያደረገው? ይሄ ሙስሊሞችን የሚሳደብ አይደለም። አምጣው ልኩን ነው ማሳየው። እንደዚህ ነው ሲል የነበረው ማለት ነው። እንደዚህ ነው ሲል የነበረው እና ጀስት ከዚህ አንጻር ነው እንግዲህ የመልስ ምቱን ሞቅ ያደረኩት ያሬዶ ሞቅ ያደረኩት ማለት ነው። እሺ ደሜዋ መልካም። ያው እንትን ማለት ስላለብን ነው። ምንድነው አንዳንዴ በጣም ስሜታዊ ሆነን ስንናገር ከአፋችን የሚወጣው ነገር ሌላው ጋር ሲደርስ የማይሆን ነገር ፈጥሮ በኋላ ላይ እንትን እንዳይ ሌላ ደግሞ ክፍተት እንዳይፈጥ አጀንዳ ደግሞ የመስጠት ነገር ሌላ አጀንዳ ደግሞ ሀሳብ የማስቀየሪያ ነገር እንዳይሆን ከዛ አንጻር ነው ደሜ ያው ስሜቱን የተናገረው የተሰማውን የተናገረው ወንድሙን ስላሳደዳችሁበት የተሰማውን የተናገረው። በተረፈ ግን የተናገራቸው ነገሮች በራሱ ፔጅ ላይ ደግሞ በደንብ ኤቪደንሱን ይለጥፍላቸዋል ማለት ነው። ያለውን ነገር አሁን የተናገረውን ነገር ማለት ነው። እና በዛ መልኩ እናድርግ። መልካም ደሜዋ ስለመጣ እናመሰግናለን። ቢኒ ይሄን ነገር አሁን ይሄን አጀንዳ የዋህድን በተመለከተ እኔ ቤት የከፈትኩበትን ዓላማ ልናገር። ይቅርታ እንደ ቢኒ ቤት የከፈትኩበት ዓላማ ምንድን ነው? እንደምታዩት ከዚህ በፊት እፎይ ላይ የነበረውን ነገር አይታችኋል። በእፎይ ላይ የነበረውን ነገር አይታችኋል። ከዛ ደግሞ ሙስሊሞች ከኤቲስቶች ጋር ደግሞ አንድ ሆነው በተለይ ኦርቶዶክሳውያን ወንድሞችን እህቶችን በጣም ሲያስረግጡ ሲያሰድቡ፣ ቅዱሳኑን ሲያሰድቡ፣ ክርስቶስን ሲያሰድቡ፣ ስላሴን ሲያሰድቡ ነበሩ። በኤቲስት ማሊያ ለሙስሊም የሚጫወቱ ብዙ አሉ። ምንም እናውቋለን እዚህ ሚዲያ ላይ ያለውን ነገር በጣም ሰዎች ሻሃዳ ሲይዙ የሚጠሩ ኤቲስቶች የክብር እንግዶች ማለት ነው። በጣም ሙስሊም የማይሆኑ ሙስሊም ከሆኑ አይመችም፣ ለፖለቲካው ለስድቡ አይመችም። ምክንያቱም እስልምና እንዲህ ነው ሊባልባቸው ነው። ስለዚህ አያሰልሟቸውም። ልጆቹን መስለም አይፈልጉም፣ ምክንያቱም ዓላማ አላቸው። ግን የሚያስቀው ነገር አንድ ሰው ሻሃዳ ሲይዝ ይጠራሉ፣ የክብር እንግዶቻቸው ኑ ተመልከቱ ውጤታቸውን ይባላሉ። ይሄ በጣም አስቂኝና በጣም የሚያዝናናኝ ድራማ ቢኖር ይሄ ነው ፊልሙ። ሰው ሁሉ ጅል ይመስላችኋል አንዳንዴ ይመስለኛል። እና እኛ ደግሞ እናስተውላለን። ሰው አሁን ደግሞ ከፕሮቴስታንቶቹ ጋር ደግሞ አዲስ ፍቅር ደግሞ እያየን ነው ማለት ነው። ማንን አታክ ለማድረግ አሁንም ኦርቶዶክስን አታክ ለማድረግ ማለት ነው። እና ያው ሰው እኔ ኤቲስት ነኝ የሚለው ድራማ የሚጫወተው ሰው አሁን ደግሞ ከሙስሊሞቹ ጋር ደግሞ
ፍቅር ፍቅር ሲጫወቱ ደግሞ ሴም ቲንግ እዛ ላይ ያለውን ነገር ሳይ በጣም በቃ ሳቄን የመጣው ክርስቶስን የሚሰድብ ሰው ስላሴን የሚሰድብ ሰው ሲሞገስ በክርስቲያኖች ያስቃል። በጣም ነው የሚያስቀው። በጣም ዓላማ ይዘህ ሌላ ነገር እያረክ ካልሆነ በስተቀር እኔ ክርስቶስን የሚሳደብ ስላሴን የሚሳደብ ሰው መቼም አላደንቅም። አድንቄም አላቅም፣ ማድነቅም አልፈልግም። ምክንያቱም እኛ እስስት አይደለንም ወይ እባብ አይደለንም። ይሄ እየተመሳሰሉ ሌብነት የመጽሐፍ ቅዱሱ ምንድነው ተኩላነት ይለዋል። እንደዚህ አይነት ባህሪ እንደዚህ አይነት ነገር እኔ አላሞግስም። በቃ ክርስቶስን የሚወድልኝን ሰው እወደዋለሁ ማለት አመሰግነዋለሁ። ስላሴን የሚያከብርልኝ ሰው አይመንበት፣ ግን የሚያከብር ሰው ያንንም እቀበላለሁ እና ይቅርታ ጠይቀዋል ያ ሰው አሉ። እኔ ስም መጣት ስለማልወድ ነው። ምክንያቱም ስም መጣት እውቅና መስጠት ስለሆነ በቅርቡ እኮ ስለ ክርስቶስ የተናገረው ነገር አለ እና ለድራማ የሚመች አይነት ይቅርታ አለ። ታውቃላችሁ፣ ለድራማ አይነት የሚመች ይቅርታ አለ። በቃ ይቅርታ ምናምን፣ ከዛ ግን ድራማውን የሚቀጥል ማለት ነው። እና ሰው ሁሉ ጅል ይመስላችኋል እንደነሱ ወይም እንደነሱ ሰዎች። እኔ አይ ቲንክ ጅል ይመስሏችሁ አልገባኝም። እና ሚዲያ ላይ ሁሉም ሰው ታዋቋል። ባይዘወይ ሁሉም ሰው ታዋቋል። ኦኬ። እና ይሄ ድራማችሁን እንዲያው ይቅርታ እኮ ብያለሁ ምናምን እሱ ተመልሳችሁም እንደምትሰሩ እዚሁ ላይ እኮ ታወጣላችሁ። ደስ የሚለው ነገር ቲክቶክ ላይ ነው ሁሉ ነገራችሁ ያለው፣ ሁሉ ነገራችሁ። እኔ በግሌ ሾርት ሜሞሪ አይደለሁም እና ቲክቶክ ላይ ነው ሁሉ ነገራችሁ ያለው እና ቲክቶክ ላይ ደግሞ ሁሉ ነገራችሁ ስላለ ይሄ አስመሳይነትና ድራማችሁን እሱን እናንተው በምታወቁት ድራማ ሰሪ ነው የሚያውቀው። እናንተ ቀጥሉ። ኦኬ። ስለዚህ ከዛ አንጻር ነው የውሃድዬን በተመለከተ ግን አንድ ወንጌላዊ ነኝ እኔ ክርስቶስ ፍቅር ገብቶኛል እኔ እንዲህ ለሚል ሰው እስልምናን ቻሌንጅ አደረግ፣ እስልምና ላይ ሀሳብ ሰጠ፣ ስለዚህ ፎቶውን እሰጥብሃለሁ፣ ስለዚህ ፎቶውን አሳልፌ እሰጥብሃለሁ የሚል ወንጌላዊ ነኝ ባይ እኔ ሳቄን የመጣው። ከዛ ደግሞ እነዛን ኤቲስት ወይም ለእስልምና የሚጫወቱት ልጆች ደግሞ አስገብቶ ደግሞ በቃ ማንቆለባበስ ፍቅር እቺ ደግሞ ሌላ ዓላማ አላት ማለት ነው። ምክንያቱም የጠላት ጠላቴ ነው እንደሚባለው ማለት ነው። ኦኬ። እና ይሄ ያፋቀራችሁ ጉዳይ ኦርቶዶክስን አታክ ለማድረግ ስለሆነ ይሄ ታወቀ ነው፣ ሚዲያ ላይ ስለሆነ ፍቅራችሁ ማለት ነው። ከዛ አንጻር ነው። ሁለተኛ ደግሞ ዮሐድዬን ፎሎ እንድታደርጉት ነው። ፎሎ አድርጉት ዮሐድሻን አደራ። በአሁንም ቢሆን ለምን ውይይት ጠራኸኝ ነው የነ ኤርሚያስ ትልቁ ፍርሃት። ለምን ውይይት ጠራኸኝ? የውሃድ ውይይት ስለጠራ መልሱ ምንድነው? ፎቶውን አውጣዋለሁ። የውሃድ ፎቶ እኮ አለ ባይዘወይ። እኛ እኮ የውሃድ ላይ ምንም ይደርሳል ብለን አይደለም፣ ግን ዓላማችሁን መግለጽ ስላለብን ነው። ተንኮላችሁን፣ ክፋታችሁን፣ ሸረኝነታችሁን፣ አሳዳጅነታችሁን ማሳየት ስላለብን ነው እንጂ የውሃድ ፎቶ ምንም አለ እኮ። ምን ይገርማል? ምንም አታረጉትም፣ አርጋችሁም አታቁም። ታረጉታላችሁ ብለንም አይደለም። ተንኮላችሁና ግን መሰሪነታችሁን፣ አሳዳጅነታችሁን፣ ሰውን ለመግደል ሀሳብ ሲሰጥ እንዲያው በቃ ለሌላ ነገር ማሰባችሁን እና ህብረት አድርጋችሁ ይህን ክፋት ስታደርጉ እሱ ማሳየት ስላለብን ነው እንጂ ኢቭን የት እንኳን እንዳለ አታውቁም እኮ። ይሄ ደብረ ዘይት ነው ናዝሬት ያልከው ሰው በጣም ነው ያሳከኝ። እኔ ማንን ነው የምታወራው? እና ከዛ አንጻር ነው ሀሳብ ስጡና እኔም ልጨርስ ማለት ነው። እሺ ቢኒ ይቅርታ አቋረጡ ቅድም። እሺ ታላቅ ወንድሜ ዲያቆን ቤት ቆየ እንዴት ናቸው ያላችሁ ኦርቶዶክሳውያን? እና አንድ ሀሳብ መስጠት ፈልጌ ነው በገስት ጠይቄ የገባሁትና መዝሙሬ ማለ መሰለ አንደኛ ነገር ትምህርት አስተምሮ ላይ ባለው ነገር በዮሐድ ጉዳይ ላይ ነቀለሜ እውቀት አሁን ሲጀምር ዮሐድን ማለት ዮሐድ ላይ ምንም ይመጣል ተብሎ ታስቦ አይደለም። አንደኛ
ዮሐድ የምናውቀው ወንድማችን ነው። በጣም በእውቀት የላቀ ወንድማችን ነው። ማስተማር የሚችል ማንኛውም ነገር ድቤት ውስጥ ገብቶ ማንኛውም ነገር ማስተማር የሚችል ወንድማችን ነው። እያንዳንዱ እዚህ ሚዲያ ላይ የምትሰሩ ልጆች በኦርቶዶክስ ቤተክርስቲያን አስተምሮ ላይ ማስተማር የምታስተምሩ ወንድሞቻችን በጠቅላላ ምንድነው እናንተን አሁን ከትላልቁ እንትኖች ላይ እናንተ እየተፈራችሁ የመጣችሁበት ምንድነው አስተምሮ መግለጥ ስለተጀመረ እያንዳንዱ ነገር አስተምሮ ፕሮቴስታንቲዝም አንደኛ የፕሮቴስታንቲዝም ዓላማው ይሄ ነው። ምንም ዓላማ የላቸውም። አንደኛ የፕሮቴስታንቲዝም ዓላማ ኢሚዲየትሊ አንደኛ ህብረት ማድረግ የማይጠበቅበት ጋር ህብረት አድርገው ኦርቶዶክስን ነው። ለምንድነው ኦርቶዶክስ ትክክለኛ እምነት ስለሆነ ቀጥተኛ እምነት ስለሆነ የመንግስተ ሰማያት ትልቁ በሩ ቁልፉ እዛ ጋር ስላለ ኦርኛ ኦርቶዶክስ ቤተክርስቲያን ላይ ስላለች ያችን ነገር ለማጥቃት ነው። ሌላ ነገር ህብረት የሚያደርጉት ኦርቶዶክስ ቤተክርስቲያን ሌላውን እኮ ፕሮቴስታንት ቤተክርስቲያን ለምንድነው የማይጠቃው? ምንም ምክንያቱም የመንግስተ ሰማያት መግቢያ ነገር መንገዱ እዛ አይደለም። ለምንድነው ሙስሊሙ የማይጠቃው? ለምንድነው እንደዚህ ማይሆንበት ምክንያት ምንድነው? አንደኛ የመንግስተ ሰማያት መግቢያው ቦታው እዛ ቁልፉ ዛር ላይ ያለው ኦርቶዶክስ ቤተክርስቲያን ላይ ነው። አንደኛ በዮሐድ ጉዳይ ሳይሆን ዮሐድ ፎቶ ወጣ አልወጣ ማንም እንትን የሚለው ነገር አይደለም። በቃ አስተምሮ የሚችል መሞገት የሚችል አስተምሮ አለኝ የቤተክርስቲያኗ ችግር አለባት የሚለው ቤተክርስቲያን ምሉይ ነች የተሞላች ነችና ችግር አለባት የሚል ካለ መመጦ መነጋገር ማውራት ነው ሲጀመር ያንን ነገር ማድረግ ነው። ዲቤት የሚገጠመው ሰው አንደኛ እነ ቀለሜ ጋር ዲቤት አይገጠም። አሁን ቀለሜ አሁን ምንም ያውቀው ሰይጣን የለው ምንም ነጭ። ምክንያቱም መጽሐፍ ይሄ ሐዋልድ መጽሐፍትን ያነሳል ቢብሊያን መጽሐፍ ቅዱስ ላይ አንድ የሚያውቀው ትምህርት የለም። አንድ የሚያውቀው እኔ ብዙ ትምህርት ላይ አይቻለሁ መሳደብ። ከዛ ውጭ እንትን ማለት ከልደተ ጋር የሚያደርገውን ዲቤት አይተነዋል። ከእያንዳንዱ ጋር የሚያደርገውን ዲቤት እናየዋለን እና ምንም የሚያውቀው ነገር የለም። አንደኛ ዮኒ ማኛ የምናውቀው ነው ምንም የተልከሰከሰ ትምህርት ያለው ምንም ትምህርት ማያቅ ሲፈልግ ፕሮቴስታንት ሲፈልግ ሙስሊም ሲፈልግ ኤቲስት ይሆናል ሲፈልግ እነሱን ተዋቸውና የኛ ልጆች አንደኛ የኛ ኦርቶዶክሳውያን ማድረግ ያለብንን ጥንቃቄ መውሰድ አለብን። አንደኛ ልጆቻችንን ወንድሞቻችንን መጠበቅ አለብን። ሁለተኛ ትብብር። ምክንያቱም ልጆቻችን የኦርቶዶክስ ቤተክርስቲያን ትላልቅ እንትን ፎሎ ተደርጎ ማሳደግ አካውንት ሪፖርት ሲደረግ ኮፒ ሊንክ አድርጎ አካውንታቸውን መጠበቅ እና ልጁ ብዙ ትምህርት አግኝተናል። ብዙ ልጆችን እኮ ተመልሰዋል። ብዙ ልጆች ማለት ነው በዛ ልክ ደረጃ ነውና ምንም ይሄ ነገር ግራ ይግባን። ምንም የነሱ አስተምሮ ምንም የሚደንቅ ነገር አለ። ይሄን ነው ከዚህ ውጭ ሌላ ሊያስተምሩ ስለማይችሉ ማለት ነው። አመሰግናለሁ ወንድሜ ስለሰጠኝ እድል ወንድሜ። እሺ እናመሰግናለን። በጣም ጥሩ ሀሳብ ነው። እግዚአብሔር ይስጥልን። ይኸውላችሁ አሁን ፎከሳችሁ ዮሐድዬ ላይና ታላቁ ጁዳ መሆን አለበት። ይሄ እኔን አሁን እርግጠኛ ነኝ እኔንም ስድብ ጀምሯል ብዬ አምናለሁ። በዛኛው በተለይ በኤቲስት ስላሽ እስልምና ማሊያ ለብሰው የሚጫወቱ እኔ ጉዳይ አይደለም። እውነቱን ለመናገር ምንም ጉዳይ አይደላችሁም። ስማችሁንም ጠርቼ እንኳን አክኖሌጅ አድርጌያችሁ አላውቅም። አውቃችኋለሁ፣ ግን ደግሞ ስማችሁን እንኳን መጥራት አልፈልግም። ምክንያቱም ስማችሁን ጠራው ማለት እውቅና ሰጣችሁ ማለት ነው እና ከዮሐድ ላይ እና ታላቁ ጁዳ ላይ ብቻ ፎከስ አድርጉ። እሺ ግድ የለም እኔን ይርገጡኝም ይዘሉኝም ያንጠልጥሉኝም ተዋቸው፣ ምንም ችግር የለውም። እየተለመደ ስለሆነ ማለት ነው። በዛኛው ሰፈር የተለመደ ነው እና መልስም ሄዳችሁ ምናምን መመለስ አያስፈልግም ፕሊስ። እሺ ሀሳባችን ሁሉ ወንድሞቻችን ላይ ይሁን። ሀሳባችን ትክክል ያልሆነው ነገር ትክክል አይደለም ብለን እንዲሁም ስምንም መጥራት ራሱ አስፈላጊ አይደለም። ይሄን ያህል ትልቅ ቦታ ተሰጥቶም ለሰነፍ ሰው እውቅና ሰጥቶ ስሙ ማስታወቅም አያስፈልግም። እገሌ እነሱ ወይ ደግሞ እያሉ በዛ አድሬስ ማድረግ ይቻላል እና ችግር የለውም። እኔንም ኦልሬዲ ጀምሮኛ መሰለኝ። በፊት እኮ ጀምሮኝ ነበር እስልምና ላይ በምሳተፍበት ጊዜ ወንድሞቼን በማግዛቸው ጊዜ ስድብ ጀምሮ ነበረ እና አዲስ ነገር አይመጣም፣ ያው የተለመደው ነው እና እኔ እንኳን ብዙ ስለምንቃችሁ እሱ የባሰ ያበሳጫችኋል ይመስለኛል መስም ስለማልሰጣችሁ እና አሁን ግን ቶፒኩ እነ ዮሐድዬ ናቸው እነ ታላቁ ጅብሪል ናቸው እና ይሄንን ፎከስ አድርጋችሁ በተለይ ቤታቸውን ማሳደግ ፎሎ ማድረጉን እንዳትረሱት። ኦኬ ማኪ ሰላም ላንቺው፣ እንዴት ነሽ? አለህ? እግዚአብሔር ይመስገን። እንዳቀኔ እግዚአብሔር ይመስገን። እሺ ሀሳብ አለሽ? ሀሳብ ኦልሬዲ ተብሏል። ሁሉም ነገር ስለተባለ ወንድሞቻችንን ፎሎ እናድርጋቸው። እሱ ነው የምለው።
ሌላው ደግሞ አሁን ለምሳሌ ነው የውሃዴ ምናምን ነገር ፎቶዋቸው ስላልወጣ በቪዲዮ ስለማይታዩ ወንጀለኛ ናቸው ማለት አይደለም። በነገራችሁ ላይ ዮሐዴ ምንም ነገር የሰራው ነገር የለም። በቪዲዮ ወጥቶም መናገር የሚችል ሰው ነው በነገራችሁ ላይ። ምክንያቱም ምንም የሰራው ጥፋት ስለሌለ ማለት ነው። እስልምና ላይ ሰራም እስልምና ላይ ቢሰራ መጽሐፋቸውን አነበበ እንጂ አልተሳደበም። አሁን ለምሳሌ ቀለሜ እስልምናን እንትን ሲል የነበረ ምናምን ነገር አለ። ኦኬ ቀለሜ ስለ እስልምና አያውቅም ማለት የእስልምና መጽሐፍ እንደዛ አይደለም ማለት አይደለም። እሱ ያነበበው መጽሐፋቸውን ነው። መጽሐፋቸው የሚለውን አነበበ። ያ ማለት ደግሞ በቪዲዮ ቢወጣም በፈለገው መንገድም በነፃነት መንቀሳቀስ የሚችል ሰው ነው። በፖሊስ የሚፈለግም አይደለም፣ ወንጀለኛም አይደለም። ስለዚህ ይሄን ያክል ፎቶውን አወጣለሁ ምናምን ነገር ይሄ ቢግ ዲል አይደለም። ቢያወጣም ምንም የሚመጣ ነገር ስለሌለ ማለት ነው። በተረፈ የውሃዴን ብቻ ሳይሆን ማለት ነው ብዙ ልጆች አሉ አሁን እስልምና ላይ የሚሰሩም ወንድሞቻችሁ ምናምን ነገር ፎሎራችሁ በጣም ትንሽ ነው እና እንደዚህ ስታዩዋቸው ድቤት ሲሰሩ ምናምን ነገር ፎሎ እያደረጋችሁ የሚፖስቱትን በጣም ለፍተውበት ምናምን ነገር ነው ፖስት የሚያደርጉት እና እሱን ሪፖስት እያደረጋችሁ እንትን ፖስቱ ላይ ኮፒ ሊንክ እያደረጋችሁ ምናምን ነገር አበረታቷቸው ለማለት ነው። ሌላውን ብዙ ጊዜ ስለተባለም ከዚህ የተረፈ ሀሳብም የለኝ እንዳቆኝ አመሰግናለሁ። እሺ ማኪና መሳይ አይ ቲንክ ቪዲዮ ሰርቻለሁ ስትይ ነበረ ኮመንት ላይ እሱን ንገሪያቸውና ሼር ዱት አድርጉልሽ። ቪዲዮ ፖስት ያደረኩት ቪዲዮ አለ። የዛሬ ቪዲዮ ነው። ከዛሬ ላይቭ ሪከርድ የተደረገ ነው ሁለቱም ማለት ነው። እሱን ከቻላችሁ ገብታችሁ አይታችሁልኝ ኮፒ ሊንክ ብታደርጉልኝ ደስ ይለኛል። እሺ ደስ ይላታል ማኪ። እንግዲህ ገብታችሁ ማኪን የሰራችሁን ቪዲዮ ኮፒ ሊንክ አድርጉላት፣ ሼር አድርጉላት። እሺ ፕሌስ ፕሌስ እንደሱ አድርጉ። መልካም ሄራንዬ፣ ሄራን ብዙ ጊዜ ገስት ይስተኛለች። ዳቃው ወይ ሄራን አንቺ እሺ አለሽ ሄራንዬ? አንዴ አለው። ቆይ እስከዛ ሀሳብ ጨርሱና መጨረሻ ላይ አወራለሁ። ኦኬ እሺ ጥሩ መልካም። ዛሬ እንግዲህ የከፈትኩበት ቤቴን አሁን ድጋሚ ልናገር። ምንድነው የመጀመሪያው ከፕሮቴስታንትና ፕሮቴስታንት ሆነው ግን በጣም አእምሮ ያላቸው አሉ። አእምሯቸውን ተጠቅመው ይሄ ነገር ትክክል አይደለም፣ ጴንጤ ከኤቴስት ወይም ከሙስሊም ጋር ህብረት የለውም ብለው የተቃወሙ ወንድሞች አሉ። ለምሳሌ ኤፍሬም ባለጊዜ ኤፍሬም ባለጊዜ እነ ሄሉ እነ አቤል አቡና ያዩዋቸውን ነው የምናገረው። ትክክል አይደለም፣ ይሄ አመፀኝነት ነው፣ ይሄ ተንኮለኝነት፣ ይሄ ክፋት ነው፣ ይሄ አጋንንታዊ ስራ ነው ብለው በደንብ በግልጽ የተቃወሙ ፕሮቴስታንቶች አሉ። እነሱን አሁኑ እህቶቻቸው ቤት ከፍተው እየቀጠቀጧቸው ነው። ለምን እንደዚህ ያላችሁ ብለው እኔ እነዚህን ፕሮቴስታንት ወንድሞች ማመስገን ስለምፈልግ ለህሊናቸው የኖሩ ትክክል ያልሆነ ትክክል አይደለም ስለሚሉ ማለት ነው። ይህንን ክሬዲት ለመስጠት ነው፣ እነሱ ለማመስገን። ሁለተኛ ደግሞ ምን አይነት ነገሮች ተጀመሩ? ለምሳሌ ኢዮባ ፕሮቴስታንት ከ5 ዓመት በኋላ ይጠፋል ብሏል። ስለዚህ ገዳይ ነው። ፕሮቴስታንት ከ5 ዓመት በኋላ ይጠፋል ሲል ኢዮባ ይገደላሉ ማለቱ ነው? አይደለም። ምን ማለቱ ነው? ፕሮቴስታንቲዝም ሀሳቡ፣ አላማው፣ ትምህርቱ ከዚህ ምድር ላይ ይጠፋል። ፕሮቴስታንት የነበሩ ሰዎች ክርስቲያን ይሆናሉ። እዛው እኮ ያብራራዋል እኮ ኢዮባ ይህን ሲናገር የፕሮቴስታንት አይዲዮሎጂ ትምህርት ይጠፋል ነበር ያለው። አሁን የሌሎቹን የወንድሞቻቸውን አሳልፎ እገሌን አሳዱት፣ እገሌን ፎቶ ሰጣችኋለሁ ለሙስሊሞች የሚለውን ለመሸፋፈን ኢዮብም እኮ ትጠፋላችሁ ብሏል። ይህ በጣም አስቂኝ ነው። ምን ያህል በቃ እንደማታስተውሉ የሚያሳይ ነው። አንድ ሌላው ደግሞ በማናቸው አይ ቲንክ የቢኒን ስም ተነስቷል። ምን የሚል እንድትሰሙ ስለምፈልግ ነው። ይንን ቢኒ የጋይ ጽጌን ፎቶ አውጥቷል። የጋይ ጽጌን ፎቶ አውጥተዋል። የዛን ሳዝም አላችሁ እንዴ? ጋይ ጽጌ ከዛሬ 10 ዓመት በፊት ቪዲዮ ነበራቸው። ከዛሬ 10 ዓመት በፊት ዩቲዩብ ላይ ፖስት ያደረጉት ቪዲዮ ነበር። ኦልሬዲ እኮ መልካቸው ይታወቃል። ኦልሬዲ ማን እንደሆኑ እኮ ይታወቃል። መቼ? ከዛሬ 10 ዓመት በፊት። ለምሳሌ ቆይ ላሳያችሁ። ከዛሬ 10 ዓመት በፊት እኚሁ ሰውዬ ቪዲዮ ነበራቸው። ከዛሬ 10 ዓመት በፊት ጋይ ጽጌ ቪዲዮ አላቸው፣ ፎቶ አላቸው። ቲክቶክ እኮ የዛሬ 10 ዓመት አልነበረም። 10 ዓመቱም ሆኖት አያውቅም ቲክታክ። እና እንዲህ ነበረ የሚል ደግሞ ውሸቶች ደግሞ የተጀመሩ ነው።
ስለዚህ ነገሯቸው እንደዚህ ሲያጋጥማችሁ እንዴ ጋይ ጽጌ እኮ ከዛሬ 10 ዓመት በፊት ቪዲዮ ለቀዋል፣ ፎቶቸው አለ፣ ቪዲዮቸው አለ እና ምንድነው የምታወሩት በሏቸው። የዮሐድ እኮ አሳልፈን እንሰጣለን እኮ ነው። ኦኬ አሳልፈን እንሰጠዋለን። አሁን እንዲያው ለመሸፋፈን መከራ እያዩ ነውና ይሄን ደግሞ ቶሎ አድሬስ ማድረግ ስለሚያስፈልግ ነው እንጂ ይሄን ያልም ቢግ ዲል ሆኖም አይደለም እውነቱን ለመናገር። በተረፈ ግን ሌላው እንትናችሁን ምንድነው ፎሎወሮቻቸውን እንድታሳድጉ ፎሎወሮቻቸው እንዲጨምሩ እንድታረጉ ነው ትልቁ ደግሞ ፐርፐዙ። ኦኬ ትልቁ ዓላማው እሱ ነው። እሱን አትርሱ ፕሊዝ። እሺ አሁን ተዘጋጀሽ ሄራኒ? አንቺ ልጅ ቢዚ ነሽ? አይ መጥቻለሁ። ይቅርታ በጣም ትንሽ ችግር የለውም ስራ ላይ ስለነበርኩ እረዳሻለሁ። እሺ እኔ በመጀመሪያ ዲያቆን በጣም ነው የማመሰግነው ስላስገባችሁኝ። እኔ ብዙም ማለት የምፈልገው ነገር የለም፣ ግን እኔ ያየሁት የእውነት እኔ ይሄ ነገር መፈጠሩ ብዙም አላስከፋኝም። ምክንያቱም አንድነታችሁን ነው ያየሁት። ትላንትና ዮሐድ ቤት ነበርንና ሁላችሁም ወንድሞች አንድ ላይ ተሰብስባችሁ ጥሩ ጊዜ ነበር ስታሳልፉ የነበረው እና እግዚአብሔር ይመስገን። እኛ ኦርቶዶክሶች በነገራችን ላይ የኦርቶዶክሶች ደም ለእኛ ዘር ነው ያበዛናል። በሞት እኛ ማስፈራራት አይቻልም እና ይሄ የሚያሳየው ቀለሜም ሆነ በፎቶ ወጥቶ ኦርቶዶክስን በዚህ ልክ ሲያንቋሽ ሲሳደብ አንድም ቀን እሱ ወጥቶ ያስፈራራው ሰው የለም። ይሄ ደግሞ ኦርቶዶክስ ምን ያህል በግድያ እንደማናም፣ ሌሎች ግን ፎቶቸውን ደብቀው እስልምና ላይ ብቻ ስለሚሰሩ ፎቶ አውጥተን ይሄ ማስፈራሪያ በራሱ የዛም ቤተ እምነት እንደ ነፍሰ ገዳይ አድርጎ እኛ ውስጥ ኢሜጅ እንዲፈጥርብን ያደረገው። ይሄ ደግሞ እነሱ እንደፈለጉ እየተናገሩ ኦርቶዶክስ ግን ዛቻና ማስፈራሪያ ራሱ አይደርስባቸውም እና እግዚአብሔር ይመስገን ኦርቶዶክሶች ብዙም ይሄን ያህል በሞትኛ ማስፈራራት አይቻልም። ዮሐዴ ፎቶ ቢወጣ ማኪም ብለዋለች እና ወንጀለኛ አይደለም፣ የተጻፈን ነገር ነው ያነበበው። ነገር ግን ደግሞ ይሄ ነገር ኦርቶዶክስን ለማጥፋት ብዙ ቤተ እምነቶች አንድ ላይ ናቸው እና ምን ያህል ኦርቶዶክስ ጠንካራ መሆኗን ነው የሚያሳየው። ሁሉም አንድ ላይ በህብረት አድርገው እሷን ለመስበር እሷን ለማጥፋት በዚህ ልክ ከተባበሩ ይሄ ደግሞ የእኛን ጥንካሬ ነው የሚያሳየው እና የእውነት ኦርቶዶክስ በመሆናችን ልንኮራ ነው የሚገባው። እግዚአብሔር ይመስገን። ማኔ ዲያቆን ስላስገባኝ አመሰግናለሁ። ጨርሻለሁ። እሺ ራንዬ በጣም እናመሰግናለን። አንድ የመሪጌታ ላሳያችሁና መሪጌታ ይቅርታ ጋይ ጽጌን ከዛሬ 9 ዓመት በፊት ቪዲዮ እንደነበራቸው ማሳይ ስለፈልግ ነው። ምክንያቱም አሁን ልትሰራ የተፈለገች ድራማ ስላለች ኦኬ ይኸው ይሄ ማን ይባላል መሰላችሁ? የእሳቸው ነው። እኚሁ ፏ ብለው እንዲሁም ወጣት ናቸው። እዚህ ጋር ገና ልጅ ናቸው እንደምታዩቸው። ይኸው መሪጌታ ጽጌ ስጦታው በኪያሾ ይላል። በኪያሾ ስንት የዛሬ 9 ዓመት 9 years ago 9 years ago ከዛሬ 9 ዓመት በፊት ኦልሬዲ ፎቶቸው አለ፣ ኦልሬዲ መልካቸው አለ እና ካሁን ምን እያሉ ነው? ቢኒያም ሽታይ የእሳቸው ፎቶ አወጣለሁ ሲል የት ነበራችሁ እንዴ? አቶ ጽጌ እኮ ኦልሬዲ ከዛሬ 9 ዓመት በፊት እኮ ይኸው ታይተዋል እኮ ይኸው ኦልሬዲ እኮ አለ። ሾውም አላቸው ጭራሽ። መሪጌታ ጽጌ ስጦታው በኪያ ሾው ቀርበው ይኸው አሉ ወጣት እያሉ ፏ ብለው እና እንዲያው የምትናገሩት ነገር ሁሉ ምንም አያስኬዳችሁም። ፕሮቴስታንት ወንድሞቼ በተለይ እህቶቻችን ዛሬ ቤት ከፍታችሁ ሀሳቡን ዳይቨርት ለማድረግ የምትሞክሩ ፕሮቴስታንቶች ብዙ አያስኬዳችሁም እና ይህንን ላሳያችሁ ፈልጌ ነው። ለማንኛውም ሄራንዬም ማኪም አመሰግናለሁ። እግዚአብሔር ይስጥልኝ ስለመጣችሁ። እሺ ታንኪዩ በጣም ዲያቆን እናመሰግናለን ስላስገባህን። ቻው፣ መልካም ቀን ይሆንላችሁ። እሺ አሜን 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 ለሁላችንም። እሺ
ለማንኛውም ይበቃናል። ዛሬ እኔም መመለስ ስላለብኝ ነው። በኋላ ደግሞ ተገናኝተን እናወራለን። እንግዲህ የፕሮቴስታንቶች ጥቂት ፕሮቴስታንቶች ይሄን ነገር ተቃውመዋል። ይሄ ነገር ትክክል አይደለም፣ ይሄ ነገር አጋንንታዊ ነው፣ ዱርዬነት ነው፣ አማጺነት ነው ብለዋል። ይሄ በጣም አሪፍ ነገር ነው። ኦኬ፣ በጣም ጥሩ ነገር ነው። አይምሮ ያለው ፕሮቴስታንት እንደዚህ ሲጠቀም አሪፍ ነው። አሉ አይምሮ ያላቸው አስተዋይ የሆኑ እህትና ወንድሞች አሉ። እነሱ ላይ ያው እንግዲህ ዛሬ ረገጣ ይደርስባቸዋል ማለት ነው። በተረፈ የዋህድዬን ፎሎወር አሳድጉ። እሺ፣ ክፋትና ተንኮልን በደንብ እየገለጥን እንሄዳለን። አዲሱ የፕሮቴስታንት እና የኤቲስት ስላሽ እስልምና ፍቅራችሁን ደግሞ እስቲ እናያለን፣ የት እንደሚደርስ እናያለን። በተረፈ በደንብ እያንዳንዳችንን ከዚህ በኋላ በደንብ እንደምትሰድቡ አውቃለሁ። በደንብ እንድሰድቡም ያው እጋብዛችኋለሁ። ችግር የለብንም። ተሳደቡ። ኦልሬዲ የስድብ ህይወት ያላችሁ ሰዎች ልትሰጡ የምችሉት ስድብ ነው። የስድብ እውቀት ያላችሁ ሰዎች ልታቀብሉ የምችሉት ስድብ ነው። አለቅ። ስድባችሁን ቀጥሉ። እኛ ግን እየመረቅናችሁ ደግሞ ሀሰት የሆነው ነገር ሀሰታችሁን ይሄ ነው እያልን እንቀጥላለን ማለት ነው። ኦኬ። ዲያቆናትን ውይይት ከዲያቆናት ጋር ነው ውይይት የምፈልገው ተባለ። እሺ ብለን ዲያቆናቱ ደግሞ ስንጠራ ምን ተባለ? ሲጻፉልኝ ኮመንት ላይ ምን ተባለ? ዲያቆናት ነው የምፈልገው፣ ዲያቆናትን ነው ማየት የምፈልገው። ስለዚህ ዲያቆናት ሲባል ዲያቆን መኳንንት እኔም ተጨምሬ ይኸው ውይይት ስንጠራ ምን ተባለ? የድቁና መታወቂያ አምጥተዋል። ተወያዩ፣ እንድትወያዩ ፍቃድ ሰጥቻለሁ የሚል ደብዳቤ አምጡ፣ የድጋፍ ደብዳቤ አምጡ ተባለ ማለት ነው። በጣም እኮ የሚያስቅ ነው። ነገ ደግሞ ወላጅ ይዛችሁ ነው ትሆናላችሁ። ከእኛ ጋር ለመወያየት ወላጅ ይዛችሁ ነው። እያንዳንዳችሁ ወላጆቻችሁን ይዛችሁ ነው ትሆናላችሁ። እኔ በጣም እንደ ትናንት ስቄ አላቅም። እኔ እውነት ከእናንተ ጋር እንኳን ደሜ ማን ነው እስቲ ጠየቀው። ዲያቆን ማን ነበረ? ባለፈው ሊዋይ ነበረው ማን ነው? እሱን ዲያቆን መታወቂያ አንጣ ብላችሁታል እንዴ? ዲያቆን መኳንንት ላይ ሲሆን ነው? ዲያቆን ናቱ ሲሆን ነው መታወቂያ የምትፈልጉት? እኔ ላይ ሲሆን ነው መታወቂያ የምትፈልጉት? በጣም እኮ የሚያስቅ ነው። እናንተ ራሳችሁ ሲጀመር ፕሮቴስታንት ወኩላችኋል እንዴ? እንዲያው ለአዙሮ እንኳን ካልኩኝ ወደ እናንተ አዙሬ እስቲ አምጡ ብል አላችሁ ማስረጃ? የፓስተርነት የወንጌላዊነት ፍቃድ አለ? ማን የሰጠ? እና በጣም እኮ የምታስቁ ናችሁ። ወይ መጀመሪያውኑ ዲያቆናት ይጥሩኝ አለ ማለት፣ ዲያቆናቱ ደግሞ ሲጠሯችሁ ደግሞ መታወቂያ አምጡ። እሱ ቪዲዮ በጣም ነው ያሳቀኝ። ቆይ ላሰማችሁ። ፖስት አድርጌዋለሁ ቲክቶክ ላይ ገብታችሁ ተመልከቱት። እሺ ቆይ የታለ? ኦኬ ይህንን አሁን ለዲያቆን ናትናኤል የሚባልና ዲያቆን ናትናኤል እንደዚሁም ደግሞ አንደኛው ዲያቆን መኩ ዲያቆን ብላ ነበር። አሁን ይኸው መጣን አላችሁ። ኦኬ ግን ማረጋገጫ እንፈልጋለን ከቤተ ክርስቲያናችሁ ዱቃን ማግኘታችሁ ለመወያየታችሁ። ናትናኤል ዲያቆን ናትናኤል እና ዲያቆን መኩ ብቻ አይደለም እኔም አለው ብሎ መዝሙረም ተጨምሯል። ላሰማችሁ ይችላሉ። እኔም አለው አስፈላጊ ከሆነ እኔም ዲያቆን ሲል ነበር፣ ዲያቆን ብሎ ሲፕሮክላም ነበር። እኔም አለው ብሏል እላለሁ። ይሄንን አሁንም ለዲያቆን መዝሙር ያሬድም ቢሆን አንተም ማረጋገጫ አምጣ ከቤተ ክርስቲያን ምንም ተወያይ የሚል መወያየትህን የሚያበረታታ መወያየትህን የሚፈቅድ አምጣ። እሺ ነገ ከነገ ወዲያ ደግሞ ወላጅ አምጡ። ያሬድ ከአባት ከእናት ደብዳቤ ጽፈህ ከፕሮቴስታንቶች ጋር እንዲወያይ እኔ እናቱ ፈቅጃለሁ፣ መርቄ ልኬዋለሁ። ከፕሮቴስታንቶች ጋር እንዲወያይ እኔ አባቱ፣ ቤተሰቡ፣ አጎቱ፣ አክስቱ ፈቃደኛ ነኝ ትሉናላችሁ ማለት ነው። እንዲሁ እኮ የሚያስቅ ነው። በጣም እኮ የሚያስቅ ነው በእውነት
ይሄን ያህል ግራ መጋባት መወዛገብ ይሄን ያህል እንዲያው በጣም የሚያስቅ ነው። ለማንኛውም እንግዲህ ረጅም ሰዓት ተቀምጠናል። በሉ እግዚአብሔር ከኔም ከእናንተ ጋር ይሁን። በኋላ ላይ ደግሞ እንገናኛለን። እሺ፣ ወደ ስራ መመለስ ስላለብኝ ነው። ደጓሉ የምትገቡበትን ቤት ምረጡ። የምትጠቀሙትን፣ የምትማሩትን፣ የምትሰሙትን ነገር ሁሉ ፕሊዝ እየመረጣችሁ ለመማር በደንብ ለማለት ሞክሩ። ወንድሞቻችን ላይ የሚደርሰው ዛቻ፣ ወንድሞቻችን ላይ የሚደርሰው ማስፈራራት ፈጽሞ እንቃወማለን። ፈጽሞ ጴንጤውና ሙስሊሙ አንድ ላይ ሆኖ፣ ጴንጤውና ኤቲስቱ አንድ ላይ ሆኖ እንደፈለጋችሁ መሆን ትችላላችሁ። እሱ መብታችሁ ነው፣ አንከለክልም፣ መብታችሁ ነው። ግን እቺ ባልንጀርነት፣ እቺ ፍቅር የት እንደምታደርሳችሁም ደግሞ እናያለን። ምክንያቱም አንዳችሁ ለአንዳችሁ ምን እንደምትባባሉ ስለምናውቅ ማለት ነው። ግን የኦርቶዶክስ ስለሆነች አሁን በመሀል ያፋቀረቻችሁ እናያለን ማለት ነው። የምታሞካክሱት ማን እንደሆነ እያየንም ስለሆነ ደስ የሚለው ነገር ሁሉ ነገራችሁ አደባባይ ነው። በጣም ደስ ያለኝ ነገር ሁሉ ነገራችሁ አደባባይ ነው እና በቃ አለ ሾርት ሜሞሪ ያለው ሰው ካልሆነ በስተቀር ሁሉ ነገራችሁ አደባባይ ነው እና እያየናችሁ ስለሆነ ድራማና ፖለቲክሳችሁን እንግዲህ እናያለን። በተረፈ ዮሐድዬን ፎሎ አድርጉ፣ ታላቁ ጅብሪልን ፎሎ አድርጉ እና እግዚአብሔር ይርዳን። በዚህ ግርግር ውስጥ በዚህ ክፋት ውስጥ ያልተሳተፋችሁ እኛን አይመለከትም፣ እኔን አይወክልም። እንደ አንድ ፕሮቴስታንት ያላችሁ ወንድማችን ኤፍሬም ባለጊዜ፣ እህታችን ሄሉ፣ ወንድማችን አቤላ በጣም እናንተ እናመሰግናለን። ይሄ ከቲፎዞነት ከብሽሽቅ ከጭፍን ጥላቻ ወጥታችሁ አይምሯችሁና ልቦናችሁን ተጠቅማችሁ አስተዋይ ስለሆናችሁ በዚህ በጣም እናንተን ክሬዲት ልሰጥም ላመሰግን ወስዳለሁ። በሀሳብ ባንገናኝም በእምነት ባንገናኝም ግን ይሄ ተንኮል ይሄ ሴራ እኔን አይወክልም። ይሄ የአጋንንታዊ ልምምድ ነው። ይሄ ዱርዬነት ነው። ይሄ አሳዳጅነት ነው። እኔም ማቆ ክርስትና እንደዛ አይደለም ስላላችሁ ይህንንም ላመሰግን እወዳለሁ ለማለት ነው። ምክንያቱም ትክክል ለሚሰራ ሰው በእምነት እንኳን ባይስማማም ክሬዲት መስጠቱ ጥሩ ነገር ነው። ኦኬ፣ እኛ ጋር ጭፍን ጥላቻ የለብን ማለት ነው። ሰናይ ይበቃናል። እግዚአብሔር ከኔም ከእናንተ ጋር ይሁን። ዲያቆን እያንተ ፕሮቴስታንቲዝም ከ5 ዓመት አዎ፣ ለምንድን ነው ቢባል የሰው ትምህርት፣ የሐሰት ትምህርት፣ የሰው ሰራሽ ትምህርት ይጠፋል። እናንተ ኦርቶዶክስ ትሆናላችሁ ማለት ነው። የፕሮቴስታንት ትምህርት ጠፍቶ ኦርቶዶክስ ትሆናላችሁ እናንተ። አንተም ታምናለሁ፣ ያው ትምህርቱ ይጠፋል። ትምህርቱ ሰው ሰራሽ ነው። እርስ በርስም እየተባላችሁ ነዋ። መሰረተ ክርስቶስ ምንድነው? መካነ ኢየሱስ ከቃለ ሕይወት ጋር እኮ ህብረት የላትም። መካነ ኢየሱስ ከሙሉ ወንጌል ጋር እኮ ህብረት የላትም። ለምን? የሰው ትምህርት ስለሆነ። እርስ በርሳችሁ እንኳን አንዳችሁን አትሄዱም። አንዳችሁ ጋር ጥምቀትና ቁርባን አትፈጽሙም። እርስ በርሳችሁ እንኳን እየተለያያችሁ ነው። ኢቭን የካውንስሉ አርማ እንኳን የተለያዩ እምነቶች ሃይማኖቶች ብሎ ነው ያስቀመጣችሁ። የተለያየ እምነት ሆኖ ደግሞ የሚቀር በቃ እርስ በርሷ የተለያየች መንግስት ጠፋለች እንዳይ መጽሐፍ ቅዱስ እንኳን መንግስት አይደለም መሰረቱ ሰው የሆነ ሰው ሰራሽ የሆነ ትምህርት አዎ አይቆይም። እናንተ ኦርቶዶክሳውያን ትሆናላችሁ እያልን ነው ማለት ነው። ኦኬ በሉ እግዚአብሔር ከኔም ከእናንተ ጋር ያው መልካም ጊዜ